ወንድሜ ተስፋዬ ዛሬ ታስሯል፣ ወስደውታል እና አዲስ አበባ ነው የሚሉት 4 ኪሎ ፖሊስ ጣቢያ ነው የሚባለው። በጣም ነው የሚያስቀው። አንደኛ ነገር ተስፋዬ በሚኖርበት ክልል መጠየቅ ይችላል እዛው እና ሌቦቹ ባሉበት ቦታ ላይ ይሰርቃሉ ያሉበት ቦታ ላይ ሄደው ህግ ይከበራል ማለት አይሆንም። አራሻ አለን፣ ስም አለን፣ የምንኖርበት ቦታ አለ፣ በዛው ባለንበት ፍርድ ቤት አለ፣ መጥሪያ መጥቶልን ባለንበት መታየት የሚችል ህጋዊ ሰዎች ነን። እናንተም ሀገራችሁ ነው፣ እኛም ሀገራችን ነው የምላችሁ። ገባችሁ አይደል? እኛ የምበሉትን ውል ያፈረሰ የምበዘብዙ ሰዎች ማጋለጣችን አይቀርም ነው የምላችሁ። እንኳን አካውንት አይደለም እንኳን መታሰር አይደለም ነፍስም ቢመጣ ለማሰዋት ዝግጁ ነን ነው የምላችሁ። ገባችሁ? እና ምንም አይነት ዛቻም ሆነ ማስፈራሪያ ከዚህ በፊትም በስልክም አድርጋችኋል። አሁን ደግሞ እንደዚህ መታችኋል። ኑ ግን እኛ የምንዳኘው ባለንበት ህግና ባለንበት ከተማ ባለንበት ፍርድ ቤት ነው። ገባችኋል? ይሄን ማወቅ አለባችሁ። እና አሁንም ቢሆን ተስፋዬ ላይ ለሚደርስበት ማንኛውም ነገር ተጠያቂ ሊሆን የሚችለው 4 ኪሎ ፖሊስ ጣቢያ ያለ ነው። እና ድምፁነት ለተስፋዬም ድምፁነት ምንም አይነት አካላዊ ጉዳት ስነቦናዊ ጉዳትም እንዲደርስበት አንፈልግም። እኛ እየታገልን ያለነው ለሚበዘበዙት ወገኖቻችን ነው። እኛም አገራችን ነው። ማወቅ ያለባችሁ ነገር እሺ፣ አገራችን ነው። አመሰግናለሁ። ሼር ኮፒ ሊንክ ያደርጋችሁ አድርሱ። እስር አይደለም ሞት ሊኖር እንደሚችል ቀድመን ገምተናል። ልንሞት ሁላ እንችላለን። በዚህ ነው የፍራቻን ሉጋማችንን በጥሰን ጥለን አደባባይ የወጣን። በዚህ ኮንተንት ላይ እንግዲህ ጉልበት ሊሆነን የሚችል ሌላ ሰዎች መጥተዋል። እንደነ ተስፋ ያሉ እንደነ ሌዊ ያሉ እነዚህን ሰዎች እንግዲህ ተስፋዬን ትላንትና ከቢሾፍቱ ደብረ ዘይት የ4 ኪሎ ፖሊስ ነኝ የሚል ይዞት ወደ ሌቦቹ ሰፈር ይዞት ሄዷል። ተስፋዬ እንግዲህ ያለው ነገር ኢትካር የተባለው ድርጅት ውል ከተፈራረመ በኋላ ለ3 ወር መኪና አስመጣለሁ ብሎ እስከ 8 ወርና እስከ 1 ዓመት የቆዩ ሰዎች አሉ። ይሄም የማጭበርበር ምልክቶች ናቸው፣ ተጠንቀቁ። እኔም እልሃለሁ ቆይተሃል። በ3 ወር አመጣለሁ ብለህ እስከ 1 ዓመት ድረስ ቆይተሃል። ያልመለስክላቸው ሰዎች አለ፣ መኪናውን ያልሰጣችኋቸው ሰዎች አሉ እንላለን። ናና ሰረን ሀገራችን ነው፣ የትም መሄድ አንችልም። እንደናንተኛ ለተለያዩ የህግ አካላት ገንዘብ እየከፈን እንደዚህ ያርጉልን ማለት አቅሙ የለንም። ነገር ግን እኩል ዜጋ ስለሆን በሀገራችን ጉዳይ ላይ ያገባናል። እንደነ ተስፋ ያሉ ሰዎች እንደኛ ያሉ ሰዎች ልንሸለም እንጂ ልንታሰር አይገባም ነበር። ነገር ግን ሌባ ሰዎች ከነዚህ ሁዳም የጸጥታ አካላት ጋር በመሆን ነው እንግዲህ እንደኛ ያሉ ሰዎችን እያባረራችሁ ያፈለገ ነገር ታረጉናላችሁ። የወጣነው ልንሞት ሁላ እንደምችል አስበን ነው። ስለዚህ ይሄን ስላደረጋችሁ ሲጀመር ቅዳሜ ዕለት ያሰራችሁበት ምክንያት እሁድ ስራ ስለሌለ እዛ እንዲልና ይቅርታ እንዲላችሁ ነው። አይላችሁም። ነገ ከነጎዲያ እየባሰበት ይመጣል። ኢትካር የተባልክ የወሮ በላ ቡድን ኢቲካርስን ጉዳይ እንዴት አረጋችሁት? ኔታካርስ አስመጣለሁ ብሎ አመትና ከአመት በላይ አቆይቶናል። ገንዘባችን ተይዞብን ያለምንም ትርፍ እየተሰቃየን ነው። አሁንም በመሰቃየት ላይ ያሉ ሰዎች አሉ ያላችሁን ሰዎች ነበራችሁ። ዶክመንታችሁን ልካችሁልን ነበር። እኛም አካውንቴ ባን ተደርጎ ነበረ። መረጃ ያሰባሰብኩ ነበረ። አሁንም በኔታካር ዙሪያ በኢቲካርስ አስመጪ ዙሪያ ዝም አላልኩ። በኢቲካርስ የተበደላችሁ ሰዎች አሁንም መረጃ እያሰባሰብን ስለሆነ ተጎጂነን የምትሉ ሰዎች መረጃችሁን ወደኛ መላክ ትችላላችሁ። ወደ ህግ አካላትም ይዛችሁ መሄድ ትችላላችሁ። ለማንኛውም ግን እኛ የብዙ ሰው መረጃ ስለሰበሰብን እኛ ጋም መረጃችሁን ብትሰጡን ደስ ይለናል። ቴንክ ዩ